متابعينا الكرام من السلفيين والسلفيات، أولا أحييكم بتحية الإسلام وبتحية أهل دار السلام ألا وهي السلام عليكم ورحمة الله وبركاته። እንግዲህ እነዚህን ሁለት ሴቶች እንደምትመለከቷቸው ኢንሻአላህ የተወሰኑ አጠር ያሉ ምስሎችን አሳያቸዋለሁ። ላኪን ሴት ላይ እንኳ ረድ መስጠት ተገቢ አይደለም። ላኪን አንዳንድ ነጥቦች ጥቅላዊ ትምህርቶችን ለመስጠት ሲባል እና አንዳንድ ኬዞችን ለማጋለጥ ሲባል አስገዳጅ የሆኑ ጉዳዮች ያሉ እንደው ሲቀር እንጂ ማለት ነው። እነዚህ ሁለት አህባሽ እንግዲህ አንደኛዋ እኔ ዋህብያ ነኝ ብላ ተመስላ የሰለፊዎችን ስም ለማስጠፋት፣ ሌላኛዋ ደግሞ ረድ ለመስጠት የዋህቢዎች እምነት እንደዚህ ነው ብለው የሰሩት ኬዝ ማለት ነው። ሱብሃንአላህ እንደው በዚህ እድሜያችሁ ተዋሻላችሁ። ወከዛሊከ እንደው በዚህ ሰዓት አሁን እንደው ከእናንተ በታች ጅላ አለ ብላችሁ የምታሞኙት አግኝታችሁ ነው። እስኪ መጀመሪያ ወደ ንግግራቸው ላሰማቸው ማለት ነው። أحمد بن حنبل رضي الله عنه من قال الله جسم لا كالأجسام فهو كافر. مجسم كافر لالو الله سبحانه وتعالى جسم نو أكل نو يالا كافر نو بالله سبحانه وتعالى يكادنا ويلونال እናም እንደሰማችኋት ነው። እሷም እንግዲህ ሙጀሲማ ነኝ ወሃቢያ ነኝ ብላለች። እኔ ሙጀሲማ ነኝ ወሃቢያ ነኝ። ስለዚህ ይዘን እንግዲህ ሀሳቡ የገባች ይመስለኛል። ይህቺ ምስሏ ላይ የምትመለከቷት ሙተነቅብ መስላ የመጣችዋ ምን ትላለች? እኔ ሙጀሲማ ነኝ እኔ ዋህብያ ነኝ ትላለች። እንደ ይቺ ንግግር እንደት ናት? ለመሆኑ ዑለሞች እኛ ሙጀሲማ ነን ይላሉ እንደ ሰለፊዎች? ከማን ተይዞ ነው? ከማን ነቅል አድርገሽው ነው? ላኪን ይቺ ሴራ ግልጽ ናት። የሰለፊዎችን ስም ለማስጠፋት ልክ ክርስቲያኖች አንዳንድ ጊዜ አሸባሪ ተመስለው ይመጡና ምን ይላሉ? እኛ እኮ እንደዚህ ሰው ልንገድን የመጣን ነው ሙስሊም ነን ብለው ተመስለው ይመጣሉ። ለምን? የእስልምናን ስም ለማስጠፋም ማለት ነው። ይህችም ታዲያ እዚች ጋር ምን ትላለች? እኔ እኮ የአላህ የበላይነትን ከአርሽ በላይ አምናለሁ፣ አላህ እንደሚወርድ አምናለሁ፣ አላህ ሲፋዎች እንዳሉት አምናለሁ፣ አሁን ዋህብያ ነኝ እኔ ሙጀሲማ ነኝ ትላለች። ገብታችሁ አይደለ? ይቺ አይነት ንግግሯ አስለን የሰለፊይ ወንድሞች እህቶችም እኛ ዋህብያ ነን የሚለውን ከሊማ የሚጠቀሙት ምን ሲሆን ነው? ሙናሰባ አለው። ለምሳሌ አላህን በብቸኝነት ማምለካችን፣ መልእክተኛው አለይሂ ሰላቱ ወሰላም በብቸኝነት ማለት እሳቸው መከተላችን ዋህብያ የሚያስብለን ከሆነ አዎ ዋህብያ ነን ነው እንጂ የሚባለው እኔ ዋህብያ ነን ተብሎ ዝም ብሎ ዳይሬክት አይባልም። ምን ማለት ነው? ማመዓና ዋህብያ እስኪ ምንድነው ትርጉሙን? ወከዛሊከ ሙጀሲማ የሚለው ንግግር ማለት ነው። አይ ለአላህ ሱብሓነሁ ወተዓላ በሚገባው መልኩ ከፍጡራኖች ጋር በማይመሳሰል መልኩ ሲፋዎችን ማጽደቃችን ሙጀሲማ የሚያስብለን ከሆነ በሉና ልንል እንችላለን እንጂ እኛ ሙጀሲማ ነን አይባልም። ሲጀመር ከየት ወስደሽው ነው? ላኪን እቺ ሴራ ምንድናት? እርስ በርሳቸው ተመካክረው የሰሯት የሆነ ሴራ ናት። ሰለፊዮችን ስም ለማስጠፋት ማለት ነው። እስኪ አሸይኽ የዘመኑ ሙፍቲ ማለት ነው አልዓላማ አሸይኽ ሷሊህ አልፈውዛን ምን አሉ በዚህ ጉዳይ ላይ እንደ ናሙና ማለት ነው። أحسن الله إليكم سماحة الشيخ. يقول السائل: ما رأي سماحتكم في من يقول يلزم من إثبات صفات الله كاليد والوجه والساق أنه جسم؟ وجزاكم الله خيرا. لا نقول بهذا، هذا كلام الجهمية. يلزم من إثبات الصفات أن الله جسم، نقول الجسم لم يرد نفيه ولا إثباته في القرآن والسنة، فنحن نمسك عن ذكر الجسم لأنه لم يرد نفيه ولا إثباته. አያቻቸው ሼኽ ሷሊህ አልፈውዛን ለአላህ ሲፋዎችን ማጽደቅ ጅስም የሚልን ነገር ያስይዛል የሚሉት ይሄ ጀህሚዮች ናቸው። እኛ ደግሞ ስለ ጅስም በሚባል ጉዳይ ሲጀመር ተደኹል አናደርግም ይላሉ። በዚህ ጉዳይ ላይ አስሉ መሰረቱ በዚህ ጉዳይ ላይ ተደኹል የለንም። ለምን? ቁርአንና ሐዲስ ላይ ለአላህ አለው የለውም የሚባል ነገር አልመጣም። እንደዚህ አይነት ነገር ጉዳይ ደግሞ እኛ አነዘባረቅም። ይሄን የሰለፊዎች አቋም። ታዲያ አንቺ ሙተነቂብ ተመስለሽ የመጣሽው ማለት ነው የት አግኝተሽው ነው? ከየትኛው ዑለማ ነቅል አድርገሽ ነው እኔ ሙጀሲማ ነኝ እኔ ዋህብያ ነኝ ብለሽ የመጣሽው ማለት ነው? ላኪን እቺ ኬዝ ምንድናት? ተመካክረው የሰለፊዎችን ስም ለማስጠፋት ማለት ነው። ናም ላኪን እዚህ ጋር ደግሞ ይችኛዋ ማለት ነው። አሁን አንቺ ባል ትልቅ ሴት ነሽ፣ ምናልባት እንደ ልጅ የምታይበት ዘመን ላይ ነሽ እኮ አቀልሽ ብዙ ልጆች ሊኖርሽ ይችላሉ ባለትዳር ከሆንሽ ማለት ነው። ትልቅ ሴት ነሽ፣ እንደው እድሜሽ እንኳን አይመክርሽም? እንደ ትልቅ ሴት አይደለሽም? አላህን አፈርም? በዚህ መልኩ ተመሳጥራችሁ ስትመጡ ሐቅ በውሸት ይረዳል እንዴ? እዚህ ጋር ደግሞ ያመጣቸው ማስረጃ እስኪ እንመልከትላት። አልኢማም አስዩጢ በዘገበው ዘገባ
ሻፊዒ ምን ብሏል አለች? አልሙጀሲም ካፊር ብሏል። ሰነድ አለው? ሰነዱን እንፈልገዋል። በቃ ባጭሩ ሰነድ የለውም፣ ባጭሩ ማለት ነው። ኢማሙ አሕመድ ወከዛሊከ ምን ብሏል? መን ቃለ ኢነ አላህ ጅስም ላከል አጅሳም ፈሁወ ካፊር። ማን ዘገበው? ዘርከሽ ዘግቦታል። ሰነድ አለው? የለውም። አለቀ። ምን አለ እዚህ ጋር ወደዚህ ማለት እኮ አያስፈልግም። ሰነድ የለውም። ይሄ ከሰለፎች ለምሳሌ እንደዚህ ብሏል የሚላለ ሰነድ የለውም። ሐታ ሰነድ ቢኖረው ራሱ ይህን ከሊማ የሚጠቀሙት ሰለፎች እነማን ላይ ነው? ሙሸቢሃ፣ ሙጀሲማ፣ አላህ ልክ እንደኛ እጅ አለው እንደኛ እያሉ የሚሉ አሉ። ለምሳሌ ሰለፊዎች ምንድን ነው የሚሉት? አላህ እጅ አለው ግን ከፍጡር ጋር አይመስልም ነው እንጂ አላህ እጅ አለው እንደኛ አይባልም። እንደኛ ብለው የሚሉ አሉ። ለምሳሌ እነዚህ ለምሳሌ ሙሸቢህ ሐታ ሼክ ልስላም ተሚያ እንደው ባጭሩ የትኛችሁም የሰለፊ ወንድም እህቶች ከቀራችሁ ኪታብ አልዓቂደት ዋስጥያ ለምሳሌ ሙክተሰር እዛ ላይ ምን ይላል? ሰለፊዎች በሙሸቢሃና በሙዓጥላ መካከል ወሰጥ ሆኖ ነው የሚሄዱት ይላል። ለምሳሌ ሙሸቢሃ እንዳሉና እነሱ ረድ ያደርጋል። ለምሳሌ እና ሰለፎች ቀደምቶችም ለምሳሌ እንደዚህ አይነት ቡድኖችን ሲተቹ የሚያጠነጡትን እነዛን እንጂ የሱና ዑለሞችን አይደለም። አስለን ሲጀመር ይሄ ሰነድም የለውም ሲጀመር ይህ ዘገባ። ሁለተኛ የሚገርማችሁ አልኢማም አስዩጢ ብዙ ጊዜ አሕባሾች ይንጠለጠሉበታል። ሙጀሲም ካፊር ነው ብለዋል፣ ስለዚህ ኢብኑ ተይሚያ ካፊር ነው ይላሉ። እሺ እንመልከት እስኪ ለመሆኑ አልኢማም አስዩጢ ኢማም ሼክ ልስላምን አከፈሯታልና? እስኪ ከኪታቡ ላይ እንመልከት። ሱዩጢ ልብ በሉልኝ፣ ይህ ኪታብ ጠበቃቱ ልሕፋዝ አልኢማም አስዩጢ ረሒመሁላህ እዚህ ኪታቡ ላይ ምን እንደሚል እንመልከት። 520 ገጽ ላይ ኢብኑ ተይሚያ ሼኹል ኢማም አልዓላማ አልሓፊዝ አናቅድ አልፈቂህ አልሙጅተሂድ ይለዋል። ማንን? ሼክ ልስላም ተይሚያ ረሒመሁላህ ማለት ነው። ሲያወድሰው ማን? አልኢማም አስዩጢ እዚህ ጋር ቁጥር 52 ላይ 520ኛው ገጽ ላይ ታገኙታላችሁ። ናድረቱል ዐስር እንደውም በሱ ዘመን እንደው አናሳ ከሚባሉት የነበረው በዘመኑ ማለት ነው ተቂዩዲን አቡልዓባስ አሕመድ ኢብኑ ልሙፍቲ ሽሃቡዲን ዓብዱልሐሊም ኢብኑ አልኢማም አልሙጅተሂድ ሸይኹል ኢስላም መጅዱዲን ዓብዱሰላም ኢብኑ ዓብድላህ ኢብኑ አቢልቃሲም አልሐራኒ አሐዱ ልአዕላም ውሊደ ፊ ረቢዒል አወል ሰነ 61 و600 691 ዓመተ ሂጅራ አካባቢ ተወለደ ይላሉ። እዚህ ጋር ልብ በሉ። ወካነ ሚን ቡሑር ልዕልም ወሚን ልአዝኪያ አልመዕዱዲን ወዙሃድ ወልአፍራድ አለፈ 300 ሙጀለዳ ወምተሐነ ወኡዝየ ሚራራን ማተ ፊ ል20 ሚን ዚልቅዕዳ ሰነ 28 و700 728ኛው ዓመተ ሂጅራ አካባቢ የዚልቅዕዳ ወር ሞተ ይላል። እዚህ ጋር እንዴት አድርጎ እንደሚያወድሰው ኢብኑ ተይሚያን ልብ በሉልኝ። ማን ይህን የሚለው? አልኢማም አስዩጢ። ኢማም አስዩጢ ብሎ ማለት ማናቸው ደግሞ? አሕባሾች የሚንጠለጠሉበት ሙጀሲሞችን ያከፍራል ብለው የሚንጠለጠሉበት እኮ ሙጀሲማ ሲል የሚፈልግበት ኢብኑ ተይሚያ እንዳይመስላቸው ማለት ነው። ሱብሃንአላህ አያቸው አሕባሾች። ላኪን እናንተ የምትንጠለጠሉበት እንኳን ሼክ አስተካክላቸው ኪታቡን አታነቡ አትቀሩ። ላኪን አልኢማም አስዩጢ ነቅል አድርጓል፣ ሙጀሲማ ካፊር ናቸው ብሏል ይላሉ። ይኸው ኢማም አስዩጢ ማለት ከኢብኑ ተይሚያ በኋላ የመጣ ነው። ግን ሼክ ልስላም ተይሚያን እንዴት አድርጎ እንደሚወስፈው ተመልከቱ። አይደለም ካፊር ሌላው ይቅርና ማለት ነው እንዴት አድርጎ እንደሚያወድሰው ይኸው ኪታቡ ላይ ገብታችሁ መመልከት ትችላላችሁ። ወከዛሊከ አልሓፊዝ ኢብኑ ሐጀር አልአስቀላኒ ረሒመሁላህ ምን ይላል? ሼክ ልስላም ተይሚያ ላይ ለምሳሌ በዘመኑ የነበሩ ዓሊም ተብዬዎች ማለት ነው አረ ይህም ማን ሼክ ልስላም ይላል ደግሞ ይሉት ነበር፣ እየተቹን ነበር። ከዛ ይህን ሩዱድ ኪታቦችን ካየ በኋላ ኢብኑ ሐጀር ምን ይላል? ኢብኑ ተይሚያ አሽሀር ሚነ ሸምስ ይለዋል። ወተልቂቡሁ ቢሼክ ልስላም ፊ ዓስሪህ ባቂነ ኢለልአን ዓላ ልአልሲነቲ ዘኪያ ወየስተሚር ገደን ከማ ካነ ቢልአምስ ወላ ዩንኪሩ ዛሊከ ኢላ መን ጀሂለ ሚቅዳረሁ አው ተጀነበ ልኢንሷፍ ይላል። ሱብሓነላህ እንደው ሼክ ልስላም ተይሚያ ማለት እኮ ከፀሐይ የበለጠ የሚታወቅ የሆነ እኮ ጉዳይ ነው ይላል። አላሁ ሙሳ እንግዲህ ቃል አጋኖ ሲጠቀመው እኛ አይደለንም ኢብኑ ሐጀር ነው ይሄን የሚለው ሼክ ልስላም ተይሚያ ማለት ነው። ፀሐይ ለምሳሌ ወጣት አንዱ አላቅም ቢላ አንድ ሰው አሁን ይሄ ምን ይሉታል? ሼክ ልስላም ተይሚያም እኮ ዓሊም ሆኖ እሱን የማያውቀው የለም እያለ ነው። ወተልቂቡሁ ቢሼክ ልስላም ኢብኑ ተይሚያ ሼክ ልስላም የሚለው ልቅብ ስም ለእሱ መሰጠቱ ፊ ዓስሪህ በክፍለ ዘመኑ ባቂን ቀሪ ነው ኢለልአን እስካሁን ድረስ ዓለል አልሲነቲ አዘኪያ ንጹህ በሆኑ ምላሶች ይወሳል። በጀሌዎች ሳይሆን አዎ የእሱን ልክ የማያውቁ ጀሌዎች ሊያወሱት ይችላሉ እንጂ ንጹህ የሆኑ አካላቶች በትክክለኝነት አርዳድ የተረዱት ያወሱታል። በሼክ ልስላም ለቀብ ይሰጡታል ነው። ወየስተሚር ይዘወትራል፣ ገደን ነገም ይዘወትራል ወደፊት ከማ ካነ ቢልአምስ ልክ እንደ ትናንትንም ሼክ ልስላም ሲባል እንደነበረ ሁሉ ወደፊትም ቀጣይነት አለው። ወየስተሚር ገደን ከማ ካነ ቢልአምስ ወላ ዩንኪሩ ዛሊከ የሼክ ልስላም ተይሚያ ለቀብ ስምን እኮ ኢንካር አያደርግበትም ኢላ መን ጀሂለ ሚቅዳረሁ የሼክ ልስላም ደረጃቸውን እማያውቅ የሆነ
መሀይም ቢሆን እንጂ አው ተጀነበ الانصاف ወይ እውነታን በሱ ጉዳይ ያለን እውነታ የራቀ እውነታ ላለማወቅ ማለት ነው ከእውነታ እጅጉን የራቀ የሆነ አካል ካልሆነ በስተቀር እንጂ ሼኽ አልእስላም ኢብኑ ተይሚያ የሚለው ልቅብ ስም ማንም ሊነጥቀው አይገባም ይላሉ። ማን ኢብኑ ሐጀር አልአስቀላኒ እናንተ የምትመረኮዙባቸው ማለት ነው አዩሃ አልአሕባሽ ላኪን ኢብኑ ሐጀር አሕባሽ አይደለም። ወከዛሊከ አልኢማም አስዩጢ አሕባሽ አይደሉም። ሲጀመር አሕባሽ የግሩፕ አንጃ የተመሰረተችው የሐረሩ ሰውዬ ከመጣ በኋላ እና ባጭሩ ሰዓት ትንሽ ደቂቃ ረዘም መሰለኝ እክትሰራ አድርጌ ላቀርብላችሁ ነበር እና አልኢማም አስዩጢ ለምሳሌ አሕባሾች የሚንጠለጠሉበት ነው። ሙጀሲሞችን አክፍሯል የሆነ ቅል አድርገዋል ምናምን ይላሉ። አንደኛ ሰነድ የለም፣ ሁለተኛ ሰነድ ቢኖረው ራሱ እሱ የሚፈልግበት እንደነ ኢብኑ ተይሚያን አይደለም። ለዓለም ሆነ ኪታቡ ላይ ያሳዩዋችሁ እኮ እንዴት አድርጎ እንደሚወድ ሰው ማለት ነው። አረ ኢብኑ ተይሚያን ይተቸዋል ካላችሁ አንጡልና ሀቱ ቡርሃነኩም ኢን ኩንቱም ሷዲቂን አዩሃ አልአሕባሽ ላኪን ማስረጃ የላችሁም። እና እዚህ ጋር ሁለት ባልቴቶች ማለት ነው እንደውም በዚህ እድሜያቸው ሰዋሹ አልነፈሩም። እኔ ዋህብያ ነኝ እኔ ሙጀሲማ ነኝ ትላለች እቺ መጥታ ማለት ነው። አላህ ለሙስታኒ እቺ ኬዝ እንደው ከናንተ በታች እንደው አላ ሙስተወል ዓለም እንደው ጄል ያለ ብላችሁ ነው። አላህ ለሙስታኒ እና ኢንሻአላህ አንዳንድ ያኒ ሙናሰባ እንደዚህ በሚኖር ሰዓት ላዚም ነው ሴትም ሆነች ወንድ ሙናሰባ ካለው ዝሮ ትምህርታዊ ጉዳዮች ካሉ መሰጠት አለበት ማለት ነው። ኢንሻአላህ الرد ضد الأحباش مستمر። السلام عليكم ورحمة الله وبركاته.